ፈለገ አትናቴዎስ ትንሽ ወንድማችን ነው። ፐርፌክት አይደለም፣ ይስታል። እንደማንኛችንም እንዳደግነው እሱም እዚህ ቤተክርስቲያን ያድጋል። በእኔ በቀር ወደ አብ የሚመጣ የለም የሚለውን ቃል ተሳስተው ሲተረጉሙ ወንድሞች አይተናል። እመቤታችን ለንጽጽር የምትቀርብ እናት አይደለችም እንዴ። መድኃኒት ወልዳ እኮ ዓለምን ከሕመም ያዳነች እርሷ ናት። እሷ እኮ መርዓተ አብ ነው የምትባለው ወእመበጉ። ሌላው ኢየሱስን ማየት ማለት አብን ማየት ማለት ነው። ስለዚህ ድንግል ማርያም አብን ለማየት ትችላለች። በእመቤታችን ደግሞ እኛ አብን ማየት እንችላለን አንችልም? እኔን ያየ አብን አየ። አነ ወአብ አሐዱ ንሕነ ይላል። እኔና አብ አንድ ነን ይላል። እኔን ያየ አብን አየ። ስልጣኑን በሙሉ ለልጁ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ስልጣን አጣ ማለት ግን አይደለም ቋንቋው። እነዚህ ሁሉ ተጽፈዋል። ያ ብቻም አይደለም። እናንተን የሚቀበል እኔን ይቀበላል። እመቤታችንን የሚቀበል ጌታን ተቀብሏል። ጌታን የተቀበለ አብን ተቀብሏል። መልእክቱ ይሄ ነው። እኔ በስጋ ወርጄ ተወልጄ ያላመነ ሰው አባቴን ወላዲ ብሎ ማመን እንዴት ይችላል? ወልድን ተወላዲ ያላለ አብን ወላዲ ማለት ይችላል? ንገሩኝ እንጂ መንፈስ ቅዱስን ሰራጺ ማለት ይችላል? እንዳትሳሳቱ ወንድሞቻችን። ዝም ብሎ ብቻ ስለሰከራችሁ ሚዲያ ላይ ያሰክራል፣ ማይክ ያሰክራል። ባይዘወይ ራሴን ካልተቆጣጠርኩ አሁን እናንተ በየመሃሉ እልል አጨብጭቡ እስቲ፣ እልል በሉ እስቲ። በደንብ አላላችሁም? በደንብ በሉ እስቲ። በደንብ በማስተዋል ካልተናገርኩ ይሄ ያሰክረኛል። ለኔ ይመስለኛል። ለማን ነው ያላችሁት? ይሄንን ምስጋናውን ለማን ነው ያቀረባችሁ? እኛ ማስተላለፊያዎች ነን። የክብሩ ባለቤት እግዚአብሔር ነውና ወንድሞቻችን ስትናገሩ አንጻራዊ የሆነና ያልሆነ ነገር አለ በኢትዮጵያ ቤተክርስቲያን መልእክት ውስጥ። ዘኪያክሙ ተወክፈ ኪያ የተወክፈ ወዘተወክፈ ኪያ የተወክፎ ለዘፈነወኒ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን አብን ይቀበላል። አለቀ። መልእክቱ ይሄ ነው። እኔን ተወላዲ ያላለ አብን ወላዲ ማለት አይችልም ነው መልእክቱ። እመቤታችንም አትችልም፣ በእመቤታችንም አይቻልም ብሎ ማነጻጸር አይቻልም። ሲሳሳት ማረም፣ ሲያጠፋ ማስተካከል፣ ነገሮችን አስተካክሎ ወደ እግዚአብሔር ቤት በእግዚአብሔር ቤት ውስጥ የአባቶቹ ተተኪ ሆኖ ዛሬ ልጅ ነው ነገ ትልቅ አባት እንዲሆን መቀበል የቤተክርስቲያን ግዴታዋ ነው። ማንም ቲክቶከር፣ ማንም የማህበራዊ ሚዲያ ተከታዮች አሉኝ የሚል ሰው ሁሉ ሊያደርገው ያልፈለገውን ነገር አድርጎ የቤተክርስቲያን ልጅነቱን ስላሳየ ነው። ምን እንኳን ልጅ ቢሆን የትልቅ ሰው ስራ ሰርቷልና እግዚአብሔር ያሳድገው ያክብርልን። በማህበራዊ ሚዲያ የዝና በሽተኛ ያልሆነ የለም። የዝና በሽታ ወይንም በዝና የሚመጣው ጋኔን ሰዎችን ራቁታቸውን አደባባይ እንዲወጡ፣ በጭቃ ውስጥ ከነጭንቅላታቸው እንዲነከሩ፣ ከአራዊት ጋር እንዲጫወቱ፣ ነውርን ቀለል አድርገው እንዲይዙ አድርጓል። ያ ሁሉ ግን ልክ ስላይድ እያደረጋችሁ እንደምታልፉት ያልፋል እንደ ጠዋት ጤዛ። ሰው ክብሩን ሸጦ ማንነቱን አዋርዶ በሚያሳልፍበት ጊዜ የተሰሚነት ጊዜውን ለእኔ ሳይሆን ለክርስቶስ ይሁን ብሎ ጥላውን ሳያጠላ የሚያመጣ ሰባኪ ሊደነቅ ይገባል። የሚያመጣ አገልጋይ ሊደነቅ ይገባል። ለዚህ ነው ወንድማችን የምናመሰግነው። እናንተም እንደዚህ ያደርጉ። ወደ ክርስቶስ እንጂ ወደ ራሳችሁ ሰው አትሳቡ። እውነተኛ አገልጋይ ሰዎችን ወደ እግዚአብሔር ይስባል እንጂ ወደ ራሱ አይስብም። ዝናውን አትፈልጉት፣ እግዚአብሔርን ፈልጉት። እግዚአብሔርን ስታገኙት ዝናው ቀጥሎ ይመጣል። የሚመጣው ዝና በምድር የሚያልቅ ይሆናል። በምድር ላይ በጣም በርካታ ዝነኞች ነበሩ፣ አልፈዋል እኮ። ኦንላይን የምትታዩት ሰዎች ኦንላይን ያለው አገልግሎት ለጊዜው ክፉ ነገር ላለማሳለፍ ይረዳ ይሆናል። በኦንላይን ቀጥታ የሚገባ መንግስተ ሰማያት የለም። መንግስተ ሰማያት የሚገባው እግዚአብሔር ቤት መጥቶ ነው። እዚህ ጋር እንኳን ከተማራችሁ በኋላ መንግስተ ሰማያት በዚህ መንገድ አይገባም። ኦርቶዶክሳዊነት መስመሩ በጣም የተጠረበ የተጠረገ የተደላደለ የተዘጋጀ ነው። ወደ እግዚአብሔር መንግስት ለመግባት ዋጋ የሚከፈልበትን ያክል ስርዓተ ቤተክርስቲያን ይፈጸማል። ንስሐ ገብቶ ስጋ ወደሙ ተቀብሎ በክርስቶስ ኢየሱስ አምኖ ነው የሚገባው ሰው አይደል? ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን አምኖ ከድንግል የተወለደው መድኃኒት ስጋውና ደሙን እንደሰጠ አምኖ አስቀድሶ ሲቆርብ ነው ሰው የሚጸድቀው። አነ ውእቱ ውስተ ሕይወት ዘወረደም ሰማያት ዘበልዐ ሥጋዬ ወሰትየ ደምየ በሕይወት ዘላለም ጌታ ነው ያለው። እኔ ከሰማያት የወረድኩ የሕይወት እንጀራ እኔ ነኝ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ንገሩኝ እስኪ አለው። ስለዚህ ወደ ቤተ ክርስቲያን የመጣችሁት ለዚህ ነው። ወንድማችን ፈለገ አትናቴዎስን እናመሰግነዋለን። እግዚአብሔር በጥበብ በሞገስ ያሳድገው። ካጠፋ ይታረማል፣ መንገድ ሲስት ይስተካከላል። ልጅ ስለሆነ አስጎንብሰን ቤተ ክርስቲያን ቆንጥታ ታሳድገዋለች። መጥቶ ቀጥታ አባቶቹ ጋር ሄዶ አባቶቼ ኦንላይን ማገኛቸው ሰዎች አሉ፣ ሃይማኖታዊ ግንዛቤያቸው ሕጹጽ የሆነ አሉ።
አስተምሩልኝ ብለዋል። ሌሎቻችሁም እንዲህ እንድታደርጉ እግዚአብሔር ይርዳችሁ። ምክንያቱም ይሄ ጊዜያዊ ስም ነው። ቲክቶከር የሚባለው ስም ራሱ ሰውየው ለራሱ የሚያወጣው ነው እንጂ በምንም በዩኒቨርሲቲ በምናምን የሚሰጥ ወይንም ከኮሌጅ የሚሰጥ ዲግሪ አይደለም። እንደዚህም ከዚህም ከዛም ብሎ እንደምንም ሰብስክራይበር ወይንም ፎሎወር ሲያበዛም ያገኘው ነው። ትልቁ ነገር ግን ሰው በፎሎወር ብዛት እግዚአብሔር መንግስት አይወርስም። የቲክቶክ ልጆች ኦርቶዶክሳዊ ነኝ ያለ ሁሉ አንቀበልም። ኦርቶዶክሳዊነት የራሱ የሆነ አድራሻ አለው። አንድ ሰው ኦርቶዶክስ ነኝ ብሎ ዘራፍ ሊል ይችላል። የሆነ ከ25 ዓመት በፊት አውልቆት የነበረውን ልብስ ከገበያ ገዝቶ ለብሶ ኦርቶዶክስ ነኝ ብሎ ግግም ያለ ሰው አለ። ተኩላ አሁን ሚዲያ ላይ የምታዩቸው ሰዎች አሉ። ህዝቡን ረብሹ ተብሎ ለስለላ የተላኩ የሚመስሉ እማንቱሰ የተሐጎላው አንተሰ ትሄሉ እነዚህ ያልፋሉ። ኦርቶዶክሳዊነት አድራሻ አለ። ንስሐ አባት አለው። አንድ ሰው አጥቢያ አለው፣ ማንነት አለው። ክር ገዝቶ ስላሰረ ብቻ ኦርቶዶክስ ነው ብለን አንቀበልም። ልብ አድርጎ ሚዲያ ላይ የምናያቸው ሁሉ ኦርቶዶክሳውያን አይደሉም። ክርስቲያን ወድቆ የሚነሳ ሲያጠፋ የሚታረም ሲሳሳት ራሱን የሚያዘጋጅ የሚያቀና በዚህ የቅንነት መስመር በዚህ መንፈሳዊ ጉዞ በዚህ ጉዞ ውስጥ ታዲያ በየጊዜው ስለሚበድሉ ኦሪት ዘጸአት ምዕራፍ 33 ላይ ጽላቱን ታቦተ ሕጉን እንዲቀበሉ አደረጋቸው ይላል። ታቦቱንም ከሰፈሩ ጭራቅ አድርጎ ይተክለው ነበረ ይላል፣ ከመንደር አውጥቶ። ከዛም በኋላ እግዚአብሔርንም የፈለገ ይላል ኦሪት ዘጸአት ምዕራፍ 33 ቁጥር 7 ከሰፈሩ ጭራቅ ወዳለው ወደ መገናኛው ድንኳን ይወጣል። እግዚአብሔርን ፍለጋ ከሰፈር መውጣት ያስፈልጋል። ይችን እንዳትረሱ። ከሰፈር ውጡ። ከሰፈር ከጎጠኝነት ሰፈር፣ ከዘረኝነት ሰፈር፣ ከዝሙት ሰፈር፣ ከጥንቆላ ሰፈር፣ ከሟርት ሰፈር፣ ከውሸት ሰፈር፣ ከቡድንተኝነት ሰፈር ካልወጣችሁ እግዚአብሔርን አታገኙትም። ራቅ ወዳለው ወደ መገናኛው ድንኳን አሁን ወጣችኋል እኮ። ቡድን ውስጥ የላችሁም። ዘር ውስጥ ጎን ያለው ሰው ጎንሽ ያለችው ሰው ብሔሯን አታውቂያትም፣ ብቻ የክርስቶስ ነች። እኛ የማንን ሁላችንም የክርስቶስ የሆኑት ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት ነው የሚለው። ስቀሉት፣ ስጋን ዘረኝነትን ስቀሉት ከነክፉ መሻቱ ጋር፣ ገንዘብ ወዳድነትን ስቀሉት፣ ግንፍል ስሜታዊነትን ስቀሉት፣ ጥላቻን ስቀሉ፣ ሐሜትን ስቀሉ፣ ክፋትን ስቀሉ። ከኛ የከረፋ ቃል እንዳይወጣ ከክርስቲያን የሚወርደው እንደ ናርዶስ ሽቶ የሚንጠባጠብ የመጽናናት ቃል እግዚአብሔር ነው። የይቅርታ ሰዎች ሁኑ፣ የተጣላችሁ ታረቁ። ጌታ ሆይ በሉ ሁላችሁ። አሁን ስንወጣ በሉ ከኛ ጋር ውጣ። ጮክ በሉ አሁን ስንወጣ በሉት እግዚአብሔር ከኛ ጋር ውጣ። አንተ ከኛ ጋር ካልወጣ ከዚህ አንውጣ። ሳንይዘው አንውጣ ወገኖች፣ ይዘነው እንውጣ። ወደ ተራራም ይዘነው እንውጣ። ወደ ስራ ይዘነው እንውጣ። አሁን ወደ ቤት ሳትሳለሙ አትሂዱ፣ ይዘነው እንውጣ። ስንገባ ቤታችን አብሮን ይገባል። የት አመሸሽ ስትባይ ጸገብነ እንበረከተ ቤቱ ለእግዚአብሔር ነው። ከእግዚአብሔር ቤት ጠገብን ትላላችሁ። በልተናል፣ ጠግበናል፣ ጠጥተናል፣ ረክተናል። ዝማሬው ሲንቆረቆር ነበር። ይሄ ከንፈር ከዚህ በኋላ አይዝፈን። ይሄ እጅ ከዚህ በኋላ አያጨብጭብ ለጠንቋይ፣ ለዳንስ ለጭፈራ አያጨብጭብ። ይሄ አንደበት አይራገም ከዚህ በኋላ። ዕጣን ያሸተተ አፍንጫ ሌላ ነገር አያሸት። እግዚአብሔር ሕዋሳቶቻችንን ይቆጣጠርልን። ክብርሽ ገናና ነው ለዘላለም። ምእመናኑ ምእመናት፣ ወንድሞች እህቶች፣ አባቶች እናቶች፣ ሕፃናት እንደምን አመሻችሁ? እንደምን ቆያችሁ? እንደምን ከረማችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ሁሉን የሚለውጥ እርሱ የማይለወጥ ዘላለማዊ አምላክ ቸር አባት እውነተኛ መድኃኒት የሕይወት ጌታ ክርስቶስ ኢየሱስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት ለዓለም ሕዝብ ሁሉ የተስፋ ምንጭ የሆነች የድኅነት ማስገኛ የሆነች የመዳናችን ምክንያት ሰማይና ምድር የማይወስኑትን እግዚአብሔርን በማኅፀኗ የያዘች እናት ሆና ያሳደገች ጡቷን አጥብታ በጀርባዋ አዝላ የተሰደደች ለእኛም በቀራንዮ በመስቀሉ ስር እናት ሆና የተሰጠች ንጽሕተ ንጹሐን ድንግል ማርያም እናታችን ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንኳን ለዚች ቀን አደረሳችሁ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እሺ፣ ለማስተማር አይደለም። ሁለቱ መምህራን በሰፊው አስተምረውናል አመስጥረው። ነገር ግን እንደ ካቴድራሉ
እናንተን እንኳን ደህና መጣችሁ። ከመጣችሁ ደግሞ አትቅሩ ለማለት ያክል ነው። ከዛ በፊት መናገር የምፈልገው ወንድማችን ፈለገ አትናቴዎስ ትንሽ ወንድማችን ነው። ፐርፌክት አይደለም፣ ይስታል። እንደ ማንኛችንም እንዳደግነው እሱም እዚህ ቤተክርስቲያን ያድጋል። ሲሳሳት ማረም፣ ሲያጠፋ ማስተካከል፣ ነገሮችን አስተካክሎ ወደ እግዚአብሔር ቤት በእግዚአብሔር ቤት ውስጥ የአባቶቹ ተተኪ ሆኖ ዛሬ ልጅ ነው፣ ነገ ትልቅ አባት እንዲሆን መቀበል የቤተክርስቲያን ግዴታዋ ነው። ስለዚህ ከዚህ አንጻር ወንድማችን ፈለገ አትናቴዎስ ታናሽ ወንድማችን ነው። ለእናንተም ታናሽ ወንድማችሁ ነው፣ ግን የቤተክርስቲያናችን ልጅ ነው፣ የመቅደሱ አገልጋይ ነው። ስለዚህ ነው በሀገረ ስብከቱ ሊቀ ጳጳስ በክቡር ስራ አስኪያጁ ተፈቅዶ በክቡር ዋና አስተዳዳሪያችንና በክቡር ዋና ጸሐፊያችን ትእዛዝ ስብከተ ወንጌሉ ይህንን ጉባኤ መድረኩን ሰጥቶ ፈቅዶ ፕሮግራሙን በኃላፊነት በበላይነት እስከ መከታተል ደርሶ እንዲያይ ያደረገው ማንም ቲክቶከር ማንም የማህበራዊ ሚዲያ ተከታዮች አሉኝ የሚል ሰው ሁሉ ሊያደርገው ያልፈለገውን ነገር አድርጎ የቤተክርስቲያን ልጅነቱን ስላሳየ ነው። ምን እንኳን ልጅ ቢሆን የትልቅ ሰው ስራ ሰርቷልና እግዚአብሔር ያሳድገው ያክብርልን። ሰውየው አሳ ሊያጠምድ ወደ ወንዝ ዳር ይሄዳል እና ሁለት አጋጣሚ እሱ ሲሄድ ሰውየው በጣም ባለጸጋ ነው፣ በጣም ሀብታም ነው እና ሄዶ ለአሳዎቹ የሚሆነውን ምግብ ማታለያውን እሱ ምንድነው የፈለገው? አሳውን ካጠመደ በኋላ መልሶ ወደ ውሃ እየወረወረ ኢንጆይ ሊያደርግ ነው የሚሄደው እና እዛ ሄዶ ወንበር ይዟል፣ መንጠቆ ዘመናዊ ይዟል፣ ለነሱ የሚስማማ ምግብ ይዟል። አሳዎቹን ወደነሱ የሚሰበስብ ልዩ ልዩ እነሱን በጠረን የሚጠራ የምግብ አይነት ሽታ ሁሉ ይዟል። ሌላ ደግሞ ምስኪን የዕለት እንጀራውን ፍለጋ ከልጆቹ ጋር ሰብስበው ወስዶ ተመግበው የሚውል አሳ አስጋሪ ደግሞ ሄደ። ከዛ ሁለቱ እዛ ተገናኙ። አሳ የሚያሰግረው ወይንም ለቤተሰቦቹ ለዕለት ጉርሱ የሚሰራው ሰው እንቅቡን ሞላ። በጣም ብዙ አሳ ያዘ። ሰውየው ሙሉ ቀን ሲሞክር አሳ ያዘ። ሁሉንም ነገር ያሟላሁት እኔ ነኝ፣ አንተ የሸምበቆ ማጥመጃ ይዘ ትንሽዬ መርፌ ይዘ ዝም ብለህ ነው እያንቸፋቸፍክ ነው የምትሰበስበው። እኔ ግን በመጥሪያ እንኳን ጠርቻቸው አሳዎቹ ወደ እኔ አልመጡም። ለምንድን ነው ወደ እኔ የሚመጡት? እንዴት? ምን የሚጠቅማቸውን አያውቁም። እኔ እኮ ቀልቤ ልወረውራቸው ነው፣ አንተ ግን ልትበላቸው ነው። ወደ ጠላታቸው እንቅብ ለምን ሞሉ አለው። ጌታው አሳዎቹ ምንም አያውቁም፣ እግዚአብሔር እንድንመገባቸው የሰጠን ምግብ ነው። አንተ ልትዝናና ስለመጣ መንጠቆውን ዘርግተህ ወደ ባህሩ ስትልክ ምግቡን ስትልክ አንድ ያጠፋኸው ነገር አለ። ፀሐዩ ግንባርህን እንዳይመታ ስለፈራ ጀርባህን ለፀሐይዋ ሰጥተህ ነው ቁጭ ብለህ የምታጠምደው። አሳዎቹ ምግቡ ስቧቸው ቢመጡ እንኳን ጥላ ውሃ ላይ ስላዩ ጥላውን እያዩ ይሸሻሉ። እኔ ግን ግንባሬን ፀሐይ እያስመታው ዋጋ እየከፈልኩኝ አሳዎቹን ሰበስባቸዋለሁ አለ ይባላል። ለመዝናናትና ለማግኘት የሚደረግ ጉዞ ይለያያል። ብዙዎቻችን አገልጋዮች ጥላችንን ክርስቶስ ላይ አጥልተን ራሳችንን ነው የምናሳየው። በማህበራዊ ሚዲያ የዝና በሽተኛ ያልሆነ የለም። የዝና በሽታ ወይንም በዝና የሚመጣው ጋኔን ሰዎችን ራቁታቸውን አደባባይ እንዲወጡ፣ በጭቃ ውስጥ ከነጭንቅላታቸው እንዲነከሩ፣ ከአራዊት ጋር እንዲጫወቱ፣ ነውርን ቀለል አድርገው እንዲይዙ አድርጓል። ያ ሁሉ ግን ልክ ስላይድ እያደረጋችሁ እንደምታልፉት ያልፋል እንደ ጠዋት ጤዛ። ሰው ክብሩን ሸጦ ማንነቱን አዋርዶ በሚያሳልፍበት ጊዜ የተሰሚነት ጊዜውን ለእኔ ሳይሆን ለክርስቶስ ይሁን ብሎ ጥላውን ሳያጠላ የሚያመጣ ሰባኪ ሊደነቅ ይገባል። የሚያመጣ አገልጋይ ሊደነቅ ይገባል። ለዚህ ነው ወንድማችን የምናመሰግነው። እናንተም እንደዚህ ያደርጉ፣ ወደ ክርስቶስ እንጂ ወደ ራሳችሁ ሰው አትሳቡ። እውነተኛ አገልጋይ ሰዎችን ወደ እግዚአብሔር ይስባል እንጂ ወደ ራሱ አይስብም። መጥምቀ መለኮት ቅዱስ ዮሐንስን ያዙት። በጣም ብዙ ተከታይ አፍርቶ ነበር። ነገር ግን ምንድነው ያደረገው? ዘይመጽእ እምድኅሬየ ዘሃሎም ቅድሜነ አንሰ ቃላዋዲ ዘይሰብክ በገዳም ወይብል አስተዳልው ፍኖቶ ለእግዚአብሔር። እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። ስለዚህ የጌታ መንገድ ጥርጊያውን አዘጋጁ እያልኩ ምጮኸው በከመ ይቤ ኢሳይያስ ነቢዩ ኢሳይያስ እንደተናገረ መንገዱን የምጠርግ መልእክተኛ ነኝ። ዘይመጽእ እምድኅሬየ ከኔ በኋላ የሚመጣ ዘሃሎም ቅድሜ ከኔ በፊት ያለ ነው። ዘኢይደልወኒ እፍታ ቶታናሳኒው መገሪሁ የጫማውን ጥፍር እንኳን ልፈታው አይገባኝም። ሰዎች ከክርስቶስ ጋር ተከሻ በሚለካኩበት
ዘመን አንተ ማን ብለው በሚፎካከሩበት ዘመን እሱ ግን ስለ ክርስቶስ የተናገረው የጫማውን ጠፈር እንኳን ልፈታው አይገባኝም ወውቱ ያጠመቀክሙ በመንፈስ ቅዱስ ወሳት በእሳትና በመንፈስ ቅዱስ ያጠምቃቸዋል እሱ ብሎ ክርስቶስን ከኔ እርሱ ሊልቅ ይገባል ብሎ በመመስከሩ ምክንያት እንተወልደ አንስት አልቦ ዘያአበዮ ተባለ። እግዚአብሔር ያከበሩትን ያከብራል። ስለዚህ የዚህ ጉባኤ ትልቁ መልእክት ከኛ ይልቅ እግዚአብሔር ይንገስ፣ በእኛ ላይ እግዚአብሔር ይክበር፣ በአገልግሎታችን ላይ እግዚአብሔር ይክበር። ዝናውን አትፈልጉት፣ እግዚአብሔርን ፈልጉት። እግዚአብሔርን ስታገኙት ዝናው ቀጥሎ ይመጣል። የሚመጣው ዝና በምድር የሚያልቅ ይሆናል። በምድር ላይ በጣም በርካታ ዝነኞች ነበሩ፣ አልፈዋል እኮ። ዛሬ የድሮ ኳስ ተጫዋቾች አሉ፣ የድሮ ቦክሰኞች አሉ፣ የድሮ ሯጮች አሉ። የአሁኖቹን ብናገኛቸው አብረው ሄደን እኛ ድሮ የነበረው ላይ አይደለም የምንሮጠው። አሁን ከረንትሊ መንገድ ላይ ያለውን ሰውዬ ነው ልናገኘው የምንሮጠው። የዓለም ዝና ይሄ ነው። ድሮ እኮ ይሄ እንደዚህ ነበረ ተብሎ ነው የሚታለፈው። በሃይማኖት ድሮ የለም። ተክለ ሃይማኖት ጻድቁ አሁንም አሉ። በሃይማኖት ድሮ የለም። አቡነ ገብረ መንፈስ ቅዱስ አሁን አሉ። በሃይማኖት ድሮ የለም። ሰማዕቷ ቅድስት አርሴማ አሁን አለች። የዘመኑ አርሴማ አንቺ ነሽ። የዘመኑ ቅዱስ ጊዮርጊስ አንተ ነህ። ዋጋ ከፍለህ በተጋድሎ የአባትህን የቅዱስ ጊዮርጊስን መንገድ ስትከተል አንተ ሙሉ ትሆናለህ። ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር ነው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ወእንዘ ትሬኡ ሰናየ ግዕዞሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ መሰሏቸውና እኛ የምንሮጠው ለሥጋ ሳይሆን ለነፍስ፣ ለምድራዊነት ሳይሆን ለሰማያዊ፣ ለሚያልፈው ሳይሆን ለማያልፈው ለዘላለማዊ መሆን አለበት። ትልቁ ዓላማ ይሄ ነው። ስለዚህ ወንድማችን ሰዎችን ወደ ራሱ ሳይሆን ያመጣው ወደ ቤተክርስቲያን ነው። ቅስቀሳውን ያከናወነው እንደዚህ ነው። በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ቀስቃሽ ግቢ ሁልጊዜ ሙሉ ነው። ግን ትልቁ ነገር እኔ ጋር የምትከታተሉ ሰዎች፣ የምንማማር ሰዎች፣ ትልልቅ መምህራን ሌሎች ደግሞ እንድትማማሩ ነው። ኦንላይን የምትታዩ ሰዎች ኦንላይን ያለው አገልግሎት ለጊዜው ክፉ ነገር ላለማሳለፍ ይረዳ ይሆናል። በኦንላይን ቀጥታ የሚገባ መንግስተ ሰማያት የለም። መንግስተ ሰማያት የሚገባው እግዚአብሔር ቤት መጥቶ ነው። እዚህ ጋር እንኳን ከተማራችሁ በኋላ መንግስተ ሰማያት በዚህ መንገድ አይገባም። ኦርቶዶክሳዊነት መስመሩ በጣም 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 የተጠረበ የተጠረገ የተደላደለ የተዘጋጀ ነው። ወደ እግዚአብሔር መንግስት ለመግባት ዋጋ የሚከፈልበትን ያክል ሥርዓተ ቤተክርስቲያን ይፈጸማል። ንስሐ ገብቶ ሥጋ ወደሙ ተቀብሎ በክርስቶስ ኢየሱስ አምኖ ነው የሚገባው ሰው አይደል? ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን አምኖ ከድንግል የተወለደው መድኃኒት ሥጋውና ደሙን እንደሰጠ አምኖ አስቀድሶ ሲቆርብ ነው ሰው የሚጸድቀው። አነ ውእቱ ምስተ ሕይወት ዘወረደም ሰማያት ዘበልዐ ሥጋዬ ወሰትየ ደሜ በሕይወት ዘላለም ጌታ ነው ያለው። እኔ ከሰማያት የወረድኩ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ንገሩኝ እስኪ አለው። ስለዚህ ወደ ቤተ ክርስቲያን የመጣችሁት ለዚህ ነው። ወንድማችን ፈለገ አትናቴዎስን እናመሰግነዋለን። እግዚአብሔር በጥበብ በሞገስ ያሳድገው። ካጠፋ ይታረማል፣ መንገድ ሲስት ይስተካከላል። ልጅ ስለሆነ አስጎንብሰን ቤተ ክርስቲያን ቆንጥታ ታሳድገዋለች። መጥቶ ቀጥታ አባቶቹ ጋር ሄዶ አባቶቼ ኦንላይን ማገኛቸው ሰዎች አሉ፣ ሃይማኖታዊ ግንዛቤያቸው ሕጹጽ የሆነ አሉ፣ አስተምሩልኝ ብለዋል። ሌሎቻችሁም እንዲህ እንድታደርጉ እግዚአብሔር ይረዳችሁ። ምክንያቱም ይሄ ጊዜያዊ ስም ነው። ቲክቶከር የሚባለው ስም ራሱ ሰውየው ለራሱ የሚያወጣው ነው እንጂ በምንም በዩኒቨርሲቲ በምናምን የሚሰጥ ወይንም ከኮሌጅ የሚሰጥ ዲግሪ አይደለም። እንደዚህም ከዚህም ከዛም ብሎ እንደምንም ሰብስክራይበር ወይንም ፎሎወር ሲያበዛም ያገኘው ነው። ትልቁ ነገር ግን ሰው በፎሎወር ብዛት የእግዚአብሔር መንግስት አይወርስም። በቅንነት ግን የእግዚአብሔር መንግስት ይወረሳል። ቆማችሁ የእግዚአብሔር ቃል እንዲተላለፍ በምታደርጉት ጥረት የእግዚአብሔር ቃል በሕይወቱ ውስጥ ሰው ሲለወጥ ዛሬ ሥጋው ደግሞ የሚቀበሉ ወደ ንስሐ የሚመጡ ሰዎች እዚህ ውስጥ ካሉ እነዚህ ሰዎች የመጡት በፈለገ ነው ጥረቱ። ስለዚህ እግዚአብሔር ይቆጥርለታል። የአባቶቹ አምላክ የአባቶቹን መንገድ እንዲከተል ይርዳው። ስለዚህ ምዕመናን ከዚህ አትቅሩ፣ አትራቁ። ለአንድ ቀን አይደለም የተጠራችሁት፣ እዚሁ እንድትተከሉ ነው። እዚህ የተተከለ ጻድቅ እሰ ከመበቀልት ይፈሪ ብሎ ወይ በዝ ከመዘግባ ዘሊባኖስ ብሎ ምንድን ነው የሚለው? ትኩላን ሙንቱ ውስጥ ቤተ እግዚአብሔር ነው። ጻድቅ እንደ ዘንባባ ያድጋል፣ እንደ ሊባኖስ ዛፍ ከፍ ከፍ ይላል። በእግዚአብሔር ቤት ተተክሏልና ልብ አድርጉ። በተተከልንበት ቤት እንደግ። ዛፍን ከአንድ ቦታ ነቅላችሁ ሌላ ቦታ በተተክሉት የነበረው ውበቱንና ወዙን ይዞ አያድግም። ክርስቲያንም የተተከለባት ተዋህዶ ውስጥ እንደተተከለ ማደግ አለበት። የት? ቤተ እግዚአብሔር። በእግዚአብሔር ቤት ውስጥ ነው ክርስቲያን ማደግ ያለበት። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እነግርሃለሁ፣ ብዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው አለ። እውነት ነው። የእውነት አምድና መሰረት በሆነች ቤት ተተከሉ። ወጣቶቹ
ልጆችም ሕፃናትም አዋቂዎችም ጎልማሶችም ፍጻሜያችሁ እዚህ ቤት ይሁን። እግዚአብሔር መጨረሻችንን ያበጅልን። በዚህ ቤት ነው። ትዳራችሁን በዚህ ቤት አድርጉ። የፍቅር ጉዟችሁን በሰከነ መንፈሳዊ ስሜት እየገራችሁ ቅርጽ ያዛችሁ ሁኑ። አሁን ከኔ በፊት ያስተማሩት መምህር ትልቁ መልእክታቸው እኮ ይሄ ነው። በቀልድ እያዋዙ ያስተላለፉት ትልቁ መልእክት ክርስቲያን አርቆ አስተዋይ፣ ፈቃዱን የሚቆጣጠር የሰከነ መንፈሳዊ ሰብዕና ያለው ነው። ግንፍል ስሜታዊ አይደለም። ማይክ የሚያሰክረው ሰዎች ባየ ቁጥር ካልታየው የሚል አይደለም። ክርስቲያን ማለት አይኖቹ አሻግረው ማየት የሚችል ነው። ከሚታየው ጀርባ የማይታየውን የሚያይ ነው። ነገያችሁን የምታዩበት መስታወት ቤተ ክርስቲያን ነች። እዚህ የተተከለ ያድጋል። የለመለመች መስክ እቺ ናት። ዳዊት ያለው ይርየኒ ወአልቦ ዘያጣኒ ውስተ ብሔር ስዑር ህየ ያድረኒ ወበማየ ዕረፍት ታጸነኒ እያለ እግዚአብሔር እረኛዬ የሚያሳጣኝ የለም ብለው በለመለመ መስክ ያሳድረኛል አለ። እግዚአብሔር ቤት ነው ትልቁ ነገር ያለውና ሁሉ ጊዜ ነው። ዘወትር ረቡዕ ጉባኤ ቃለ ዓዋዲ ያለን ሳምንታዊ ጉባኤ። ቃለ ዓዋዲ ትልቁ ስም የመጥምቀ መለኮት ቅዱስ ዮሐንስ ስም ነው። ቃሉ ግዕዝ ነው። የአዋጅ ነጋሪ ማለት ነው። እኔ የእግዚአብሔር መንገድ ጠራጊ ነኝ ያለ ዘይሰብክ ቦሌ መድኃኔዓለም ታሪክ ልዩ ነው። ይገርማቸዋል። የመጀመሪያ ስሙ ደብረ ገሊላ ቅዱስ ዮሐንስ ነበር የሚባለው ይሄ ቤተክርስቲያን። በኋላ ግን መድኃኔዓለም ሲገባ መድኃኔዓለም ቀድሞ መጠራት ስላለበት ደብረ ሳሌም መድኃኔዓለም ተባለ። ሳሌም ቅሩበ ሳሌም ዮሐንስ የሚያጠምቅበት ነው። ተጠማቂው ከአጥማቂው ጋር አብረው የሆኑ ተባለ። ዮሐንስ ከኔ በኋላ የሚመጣ ከኔ ይበረታል እንዳለ በወንጌል ቦሌ መድኃኔዓለም በጣም ታሪካዊ የፈውስ ቦታ ሆኖ ዮሐንስ በጸበሉ ይፈውሳል። መድኃኔዓለም ሕዝቡን በነፍስ ለዘላለም ያረሰረሳል። ስጋው ደሙ ይቆረሳል፣ ይፈተታል። ሕዝቡ የሕይወት እንጀራ ይመገባል። ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ቃለ ዓዋዲ ጉባኤ በየሳምንቱ ረቡዕ እዚህ አለ። በዚህ አካባቢ ያላችሁ ምእመናን ቅድም መምህራችን እንዳሉት አንድም ሰው እንዳይቀር መታችሁ እንድትሳተፉ ትልልቅ መምህራን አሉ፣ ወንድሞቻችን አሉ። እነፈለገም የቃለ ዓዋዲ ጉባኤ የዘመነ ማቴዎስ የመጨረሻው ቀን እዚህ መጥተው ትምህርት አስተላልፈው መልእክት አስተላልፈው ከኛ ጋራ ሄዶ መጥቶ አገልግሎት ሰጥቶ የሄደ ወንድማችን ነው። ረቡዕ ጉባኤውን እጅግ የምንወዳቸው መርጠን ነው እኛ የምንጠቀመው። የቲክቶክ ልጆች ኦርቶዶክሳዊ ነኝ ያለ ሁሉ አንቀበልም። ኦርቶዶክሳዊነት የራሱ የሆነ አድራሻ አለው። አንድ ሰው ኦርቶዶክስ ነኝ ብሎ ዘራፍ ሊል ይችላል። የሆነ ከ25 ዓመት በፊት አውልቆት የነበረውን ልብስ ከገበያ ገዝቶ ለብሶ ኦርቶዶክስ ነኝ ብሎ ግግም ያለ ሰው አለ። ተኩላ አሁን ሚዲያ ላይ የምታዩቸው ሰዎች አሉ። ህዝቡን ረብሹ ተብሎ ለስለላ የተላኩ የሚመስሉ እማንቱሰ ተሐጎላው አንተሰ ትሄሉ እነዚህ ያልፋሉ። ኦርቶዶክሳዊነት አድራሻ አለ። ንስሐ አባት አለው። አንድ ሰው አጥቢያ አለው፣ ማንነት አለው። ክር ገዝቶ ስላሰረ ብቻ ኦርቶዶክስ ነው ብለን አንቀበልም። ልብ አድርጎ ሚዲያ ላይ የምናያቸው ሁሉ ኦርቶዶክሳውያን አይደሉም። ቦታ ያላቸው ናቸው። እነዚህ እነፈለገ እነ ልደተ ቃል ጥሩ ወንድሞቻችን እነ ዲያቆን ሱራፌል እዚህ የምናያቸው ልጆች አሉ። እነዚህ ልጆች ንስሐ አባት አላቸው፣ አጥቢያ አላቸው፣ የሚያገለግሉበት የሰንበት ትምህርት ቤት አድራሻ አላቸው። ከዛ ሚዲያ ደግሞ አላቸው። ሚዲያቸውን ከነሱ ይልቅ እግዚአብሔር እንዲከብርበት የሚሰጡ ናቸው። ስለዚህ እነዚህን ሰዎች እኛ እንቀበላለን። እናንተም ስትመጡ አድራሻ ይኑራችሁ፣ ንስሐ አባት ይኑራችሁ። እኔ ኦርቶዶክስ ነኝ። የት ነህ አጥቢያ? ቦሌ መድኃኔዓለም። ንስሐ አባት ማን ናቸው? የዚሁ አጥቢያ አገልጋይ የሆኑ መምሬ ከሌ ናቸው፣ አባ ከሌ ናቸው። እንደዚህ ለማለት ያብቃን መድኃኔዓለም። ሃይማኖታዊነት ተሸልሎ ተፎክሮ በግድ አይሆንም። ኦርቶዶክሳዊነት መንፈሳዊ ጥባት የመኖሩን ያክል ፍጹም ጥንቃቄ ያስፈልጋል። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልቆ ከባድ ነው። ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ አሁን በየሚዲያው እንደሚታየው በዝንጋታ የምንመለከተው ያለ ትጥቅ የምንሰለፍበት አይደለም። ማስተዋል ያስፈልጋል። አይኖቻችሁን ግለጡ። አብርሆን ላይንቴ ከመይኑ ማለመዊት ዳዊት አቤቱ ለሞት እንዳይተኙ እንዳያንቀላፋ እንዳልተኛ አይኖችን አብራ ይላል። እግዚአብሔር አይኖቻችንን ያብራልን። ይህንን በቅዳሴ ጊዜም ለውሳጣዊ ሀበነ እግዚኦ አይንተ አይምሮ ወትረኪያ ከይራያ አቤቱ የእውቀት አይኖችን ስጠን ይላል የቤተክርስቲያናችን መጽሐፍ። በነገራችን ላይ ይሄ ሳምንት ሁለተኛው የወርኃ ጽጌ ሳምንት ነው። በእናቱ ጀርባ ላይ እስከ ግብፅ የተሰደደ መድኃኔዓለም ክርስቶስ ኢትዮጵያ መጥቶ በኪደተ እግሩ የባረከን መድኃኔዓለም ከእናቱ ጋር የተሰደደበት ዘመን ነው። ይሄ ጊዜ ኦርቶዶክሳዊነት ምን ያህል መሰደድ እንደሆነ ታውቁታላችሁ። ምን ያህል መከራ እየበዛብን እንደሆነ ታውቁታላችሁ። ወርኃ ጽጌ ላይ ነው ያለነው። ምክንያቱም ዘንዶ ተቆጥቷል። ሁሉም አፉን እኛ ላይ ነው የሚያላቅቀው። ወተማ ውእቱ አርዌ ላይ ለይቲ ብእሲት ይላል ራዕየ ዮሐንስ ምዕራፍ 12።
ወሆረ ይጽብኦሙ ለእለ ተረፉ ሉዳ ለእለ ያቅቡ ትእዛዘ እግዚአብሔር ወይሄሉ በጽድቁ ለኢየሱስ ክርስቶስ። ዘንዶው ሴቲቱን አሳደዳት፣ ሊደርስባት እንዳልቻለ ሲያውቅ ከዙሪያ የቀሩትን ሊዋጋ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር የሆኑትን እንደተዋህዶ ምስክር የለም። ክርስቶስ ኢየሱስን በትክክለኛ ማንነቱ የምናውቀው እኛ ነን። የመቅደሳችን ጉልላት እሱ ነው። ሥጋና ደሙን አክብረን የምንቀበለው እርሱን ነው። ያለ እርሱ ሰማይና ምድር አልጸናም ብለን የምናመልከው ክርስቶስ እሱ ነው። ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ኢየሱስ ኢየሱስ ስላሏችሁ አትደናበሩ። ሌሎችም ደስ እንዲላቸው ኢየሱስ ኢየሱስ አትበሉ። ኦርቶዶክሳውያን እየሰማችሁ ነው አይደል? አንዳንድ ሚዲያ ላይ አሁን ሰሞኑን አንዳንድ ወንድሞቻችን ሲስቱ አይቻለሁ። ምንድነው ከኔ በቀር ወደ አብ በኔ በቀር ወደ አብ የሚመጣ የለም የሚለውን ቃል ተሳስተው ሲተረጉሙ ወንድሞች አይተናል። እመቤታችን ለንጽጽር የምትቀርብ እናት አይደለችም እንዴ? መድኃኒት ወልዳ እኮ ዓለምን ከሕመም ያዳነች እርሷ ናት። እሷ እኮ መርዓተ አብ ነው የምትባለው ወእመበጉ። ሌላው ኢየሱስን ማየት ማለት አብን ማየት ማለት ነው። ስለዚህ ድንግል ማርያም አብን ለማየት ትችላለች። በእመቤታችን ደግሞ እኛ አብን ማየት እንችላለን አንችልም? እኔን ያየ አብን አየ። አነ ወአብ አሐዱ ነህነ ይላል። እኔና አብ አንድ ነን ይላል። እኔን ያየ አብን አየ። ስልጣኑን በሙሉ ለልጁ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ስልጣን አጣ ማለት ግን አይደለም ቋንቋው። እነዚህ ሁሉ ተጽፈዋል። ያ ብቻም አይደለም። እናንተን የሚቀበል እኔን ይቀበላል። እመቤታችንን የሚቀበል ጌታን ተቀብሏል። ጌታን የተቀበለ አብን ተቀብሏል። መልእክቱ ይሄ ነው። እኔ በሥጋ ወርጄ ተወልጄ ያላመነ ሰው አባቴን ወላዲ ብሎ ማመን እንዴት ይችላል? ወልድን ተወላዲ ያላለ አብን ወላዲ ማለት ይችላል? ንገረኝ እንጂ። መንፈስ ቅዱስን ሰራጺ ማለት ይችላል? እንዳትሳሳቱ ወንድሞቻችን። ዝም ብሎ ብቻ ስለሰከራችሁ ሚዲያ ላይ ያሰክራል፣ ማይክ ያሰክራል። ባይዘው ራሴን ካልተቆጣጠርኩ አሁን እናንተ በየመሃሉ እልል አጨብጭቡ እስቲ፣ እልል በሉ እስቲ። በደንብ አላላችሁም? በደንብ በሉ እስቲ። በደንብ በማስተዋል ካልተናገርኩ ይሄ ያሰክረኛል። ለኔ ይመስለኛል። ለማን ነው ያላችሁት? ይሄንን ምስጋናውን ለማን ነው ያቀረባችሁት? እኛ ማስተላለፊያዎች ነን። የክብሩ ባለቤት እግዚአብሔር ነውና ወንድሞቻችን ስትናገሩ አንጻራዊ የሆነና ያልሆነ ነገር አለ። በኢትዮጵያ ቤተክርስቲያን መልእክት ውስጥ ዘኪያክሙ ተወቅፈ ኪያ የተወቅፈ ወዘተወቅፈ ኪያ የተወቅፎ ለዘፈነወኒ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን አብን ይቀበላል። አለቀ። መልእክቱ ይሄ ነው። እኔን ተወላዲ ያላለ አብን ወላዲ ማለት አይችልም ነው መልእክቱ። እመቤታችንም አትችልም፣ በእመቤታችንም አይቻልም ብሎ ማነጻጸር አይቻልም። ምክንያቱም ብኪ ድህነ አለ ወበወልድኪ ኮነ ሰላም በምትል ቤተክርስቲያን አርኬዎች አሉ። በነገራችን ላይ ራሳቸውን የቻሉ ዶክሶሎጂ ይባላል። ይሄ በአሐዱ ወልድ ከዘሎቱ ዘቦቱ ለከመስሌሁ ወምስለ ቅዱስ መንፈስ፣ በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ መድኃኔዓለም ለአሜን ያብቃን። ሁላችንን አምነን ለመሞት ያብቃን። አንጻራዊ አትሁኑ። ሚዲያ ላይ ስትወጡ ወደ ቤተ ክርስቲያን ወንድማችን ፈለገ ያመጣችሁ ሃይማኖታችሁ እንድታውቁ ነው። ስሜታዊ ክርስቲያንም እንዳትሆኑ በማስተዋል እንድትጓዙ ነው። በቅንነት የመጣችሁ እግዚአብሔር ቅንነታችሁን ቁጥሩ ቤታችሁ ይግባላችሁ። ታዘን ነው በሀገረ ስብከት ሁላችሁም። ቅድም ወንድማችን ፈለገ አትናቴዎስ የተናገረው ቃል አለ። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ልጆቻችን ህዝቡ ወደ ቤተ ክርስቲያን ይመጣል ካሉ ተቀብላችሁ አስተምሩ ብሎ ትእዛዝ ማስተላለፍ፣ በሩን አለመዝጋት ቅንነት ስለሚያስደንቅ ክቡር ስራ አስኪያጁንም የካቴድራላችንንም አስተዳደሮች አመስግኑልን። እግዚአብሔርን ከፍ አድርጋችሁ ስለነሱ እግዚአብሔር የተመሰገነ ይሁን። የፊታችን ጥቅምት 14 ምን ቀን ነው የሚሆነው? አርብ ቀን። አርብ ጥቅምት 14 የአቡነ አረጋዊ ክብረ በዓል አለ። በዘንዶ ጀርባ ደብረ ዳሞ የወጡ ለብዙ መናፍቃን ሕማም፣ ለእኛ ለክርስቲያኖች ደግሞ በረከት የሆኑ ሟርትና መተት አስማትና ጥንቆላ እምነታቸው የሚበትን ጻድቅ አባት በሂሩተ ጻድቃን ትረት ሀገር ይላል ጠቢቡ ሰሎሞን። በጻድቅ ልማት ከተማ ደስ ይላታል። ስለዚህ የቦሌና አካባቢዋ ከተማ በአቡነ አረጋዊ ዓርብ ዕለት ደስ ይላታል። ሁላችሁም ኑና ለጻድቁ ቃል ኪዳን የገባላቸውን እግዚአብሔርን በእሳቸው በኩል መታችሁ ለምኑት። ስለ ጻድቁ እግዚአብሔርን ለምኑ። ዘተወቅፈ ጻድቅ በስመ ጻድቅ ይነስህ አስበ ጻድቅ ወዘተወቅፈ ነቢየ በስመ ነቢይ አስበ ነቢይ ይነስህ ይላል። ነቢይም በነቢይ ስም ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። አሁን ከዚህ በኋላ ስሜታዊ ክርስቲያኖች አሁን መስመር ይዘሻል። እድሜሽ 18 የሚሆን 28
8 ይሁን 16 መስመር ከያዝሽ ትልቅ ነሽ። የ3 ዓመቱ ሕፃን የኛ አባት ነው። ማን ይባላል? ማን ይባላል? ሕፃኑ ቂርቆስ ስሙ ለዘላለም የተመሰገነ ይሁን። ጥቡ ልቡ ለሕፃን ብሎ ቅዱስ ያሬድ የዘመረለት ጥቢኪም ብሎ ኢትፍሪ ነበልባለ እሳት ብሎ እናቱን እሳት ሳትፈራ መንፈሳዊ በረከት እንድታገኝ ያበረታል። ቂርቆስ አባታችን ሆኗል። አያችሁ። ስለዚህ እኛም ከዚህ በኋላ የእናቶቻችን ልጆች አባቶቻችን ልጆች ነን። ነገ የልጆቻችን ወላጆች እንሆናለን። ይሄ የሚሆነው በሰከነ መንፈሳዊ መንገድ ስናድግ ነው። ወንድማችን አምጥቷችኋል። ከዚህ እንዳትወጡ መድኃኔዓለም ይጠብቃችሁ። መጨረሻ ላይ አንድ ቃል እንናገርና ወደሚቀጥለው መርሃ ግብር እንሄዳለን። የክብር አምላክ እግዚአብሔር እስራኤላውያንን በምድረ በዳ በሙሴ መሪነት ይዟቸው ሲወጣ በረሃው ላይ ብዙ ጊዜ ይወድቁ ነበር። ያነሳቸዋል፣ ያጠፉ ነበር፣ ያርማቸዋል። አባት ስለሆነ ለልጆቹ በትር እንጂ ሰይፍ አይመዝም ነበር። እጅግ ስቶ እንኳን ትውልዱ መንገድ ላይ ምሽክ ብሎ ሲያልቅ ስለ ባሪያው ስለ ሙሴ ሲል ሌላኛው ትውልድ ከነዓንን እንዲረግጥ ፈቅዶ ሙሉ ትውልድ ከግማሽ ሚሊዮን በላይ የሆነ ሕዝብ በረሃውን ሰንጥቆ አቋርጦ ከነዓን እንዲገባ አድርጓል። ክብርና ምስጋና ለስሙ ይሁን። ክርስቲያን ወድቆ የሚነሳ ሲያጠፋ የሚታረም ሲሳሳት ራሱን የሚያዘጋጅ የሚያቀና በዚህ የቅንነት መስመር በዚህ መንፈሳዊ ጉዞ በዚህ ጉዞ ውስጥ ታዲያ በየጊዜው ስለሚበድሉ ኦሪት ዘጸአት ምዕራፍ 33 ላይ ጽላቱን ታቦተ ሕጉን እንዲቀበሉ አደረጋቸው ይላል። ታቦቱንም ከሰፈሩ ጭራቅ አድርጎ ይተክለው ነበረ ይላል፣ ከመንደር አውጥቶ። ከዛም በኋላ እግዚአብሔርንም የፈለገ ይላል ኦሪት ዘጸአት ምዕራፍ 33 ቁጥር 7 ከሰፈሩ ጭራቅ ወዳለው ወደ መገናኛው ድንኳን ይወጣል። እግዚአብሔርን ፍለጋ ከሰፈር መውጣት ያስፈልጋል። ይችን እንዳትረሱ። ከሰፈር ውጡ። ከሰፈር ከጎጠኝነት ሰፈር፣ ከዘረኝነት ሰፈር፣ ከዝሙት ሰፈር፣ ከጥንቆላ ሰፈር፣ ከሟርት ሰፈር፣ ከውሸት ሰፈር፣ ከቡድንተኝነት ሰፈር ካልወጣችሁ እግዚአብሔርን አታገኙት። ራቅ ወዳለው ወደ መገናኛው ድንኳን አሁን ወጣችኋል እኮ። ቡድን ውስጥ የላችሁም። ዘር ውስጥ ጎን ያለው ሰው ጎንሽ ያለችው ሰው ብሔሯን አታውቂያትም። ብቻ የክርስቶስ ነች። እኛ የማንን ሁላችንም የክርስቶስ የሆኑት ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት ነው የሚለው። ስቀሉት፣ ስጋን ዘረኝነትን ስቀሉት ከነክፉ መሻቱ ጋር፣ ገንዘብ ወዳድነትን ስቀሉት፣ ግንፍል ስሜታዊነትን ስቀሉ፣ ጥላቻን ስቀሉ፣ ሐሜትን ስቀሉ፣ ክፋትን ስቀሉ። ከኛ የከረፋ ቃል እንዳይወጣ ከክርስቲያን የሚወርደው እንደ ናርዶስ ሽቶ የሚንጠባጠብ የመጽናናት ቃል እግዚአብሔር ነው። የይቅርታ ሰዎች ሁኑ፣ የተጣላችሁ ታረቁ። ከዛ ተነሱ አላቸው እግዚአብሔር ሙሴን። ጽላቱን ይዘ ታቦተ ሕጉን ይዘ ድንኳኑን ይዘ ተነስ፣ በረሃ ላይ እንድትቀሩ አላወጣኋችሁም አለ። ጌታ ሆይ ስንወጣ ከኛ ጋር ውጣ፣ አንተ ከኛ ጋር ካልወጣ ከዚህ አንውጣ ይላል ኦሪት ዘጸአት ምዕራፍ 33 ቁጥር 15። ጌታ ሆይ በሉ ሁላችሁ፣ አሁን ስንወጣ በሉ ከኛ ጋር ውጣ። ጮክ በሉ፣ አሁን ስንወጣ በሉት እግዚአብሔር ከኛ ጋር ውጣ፣ አንተ ከኛ ጋር ካልወጣ ከዚህ አንውጣ። ሳንይዘው አንውጣ ወገኖች፣ ይዘነው እንውጣ። ወደ ተራራም ይዘነው እንውጣ፣ ወደ ስራ ይዘነው እንውጣ። አሁን ወደ ቤት ሳትሳለሙ አትሂዱ፣ ይዘነው እንውጣ። ስንገባ ቤታችን አብሮን ይገባል። የት አመሸሽ ስትባይ ጸገብነ እንበረከተ ቤቱ ለእግዚአብሔር ነው። ከእግዚአብሔር ቤት ጠገብን ትላላችሁ። በልተናል፣ ጠግበናል፣ ጠጥተናል፣ ረክተናል። ዝማሬው ሲንቆረቆር ነበር። ይሄ ከንፈር ከዚህ በኋላ አይዝፈን። ይሄ እጅ ከዚህ በኋላ አያጨብጭብ ለጠንቋይ፣ ለዳንስ ለጭፈራ አያጨብጭብ። ይሄ አንደበት አይራገም ከዚህ በኋላ። ዕጣን ያሸተተ አፍንጫ ሌላ ነገር አያሸት። እግዚአብሔር ሕዋሳቶቻችንን ይቆጣጠርልን። መድኃኔዓለም ከኛ ጋር ይውጣ። በጉባኤያችን ሁሉ ከኛ ጋር የነበረ አምላክ ከኛ ጋር ይኑር። ይቆየን። ስብሐት ለእግዚአብሔር።